ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒቱን ጀምረን ነበር። ዛሬ ኦፕሬሽንስ ዊዝ ራሽናል ኤክስፕሬሽንን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ ለመምጣት ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኦፕሬሽንስ ዊዝ ራሽናል ኤክስፕሬሽንስ ሪቪዥን ኦፍ ኦፕሬሽንስ ኦን ራሽናል ነምበርስ። ኦፕሬሽንስ ማለት ምን ማለት ነው? መደመር፣ መቀነስ፣ ማካፈል እንዲሁም ማባዛት ነው። ምንም የተለየ ነገር የለውም ማለት ነው። ሶ ራሽናል ኤክስፕሬሽኖችንም መደመር፣ መቀነስ፣ ማባዛት፣ ማካፈል እንችላለን። እሱን እናያለን። ሶ አሁን እንደ አክቲቪቲ ከነዚህ ከቁጥሮች እንጀምራለን ማለት ነው። ለምሳሌ ይሄ ቢኖረን 1/2 ሲደመር 2/3 የመጀመሪያ ስራችን እንደሚሆነው የሁለቱን ኤልሲኤም ነው የምንወስደው። ሶ እዚህ ጋር ኤልሲኤማችን 2 ታይምስ 3 ነው የሚሆነው 2 ታይምስ 3 ከዛ ምን እናደርጋለን? 2 ታይምስ 3 ሲካፈል ለ2 2 ታይምስ 3 ሲካፈል ለ2 ይሄ በዚህ ይጠፋል። ማ ይቀራል ማለት ነው? 3 ሲባዛ በ1 እንላለን። 3 ሲባዛ በ1 ሲደመር እንደገና 2 ታይምስ 3 ሲካፈል ለ3 ይሄ በዚህ ይቃለላል። ማ ይቀራል? 2 ሲባዛ በ2 እንላለን። 2 ሲባዛ በ2 ሶ ከዚህ ላይ ምን እናገኛለን? ይሄ 3 ይሆናል፣ ይሄ 4 ይሆናል። 3 ሲደመር 4 7 ነው። ከስር ደግሞ 6 7/6 ይሆናል ማለት ነው። መቀነሱም ላይ ስንመጣ በተመሳሳይ ያንኑ ነው የምናገኘው። እቺ ፕላስ የነበረችዋ ብቻ ምን ትሆናለች? ማይነስ ትሆናለች። ስለዚህ 3 ሲቀነስ 4/6 ነው። ይሄ -1/6 ይሆናል። በማባዛት ጊዜ ደግሞ ቀጥታ ከላይ ያለውን ላይ ካለው ጋር ከታች ያለውን ከታች ካለው ጋር እናባዛለን። 1 ሲባዛ በ2 ኦቨር 2 ሲባዛ በ3 ይሆናል ማለት ነው። ይሄን በዚህ እናቃልላለን። 1/3 ይመጣል። ማካፈል ሲሆን ደግሞ 1/2 ሲባዛ እናደርግና እቺን እንገለብጣታለን። 2/3 የነበረችዋን 3/2 እናደርጋለን። ይሄ 3/4 ይሆናል ማለት ነው። ሶ ይሄንኑ መንገድ ነው አሁን ራሽናል ኤክስፕሬሽንም ላይ የምንተገብረው። From your knowledge on rational numbers, observe that the results in activity 2.4 are obtained by using the rules of addition, subtraction, multiplication and division of rational numbers. Let a over b and c over d be rational numbers with እንግዲህ ያው b እና d ዜሮ መሆን አይችሉም። with b different from 0 and d different from 0. The basic four operations addition, subtraction, multiplication and division on rational numbers are given as follows. እንግዲህ a over b እና c over d የሚባሉ ሁለት ራሽናል ነምበሮች ቢኖሩን መደመሩ፣ ማቀናነሱ፣ ማካፈሉ፣ ማባዛቱና ማከፋፈሉ እንዴት እንደሆነ እናያለን። ኦልሬዲ ታውቁታላችሁ፣ ሪቫይዝ ለማድረግ ያክል ብቻ። እሺ አሁን ተመልከቱ። እንግዲህ እዚህ ጋር ምን እንደምናደርገው መጀመሪያ የሁለቱን ኤልሲኤም እንወስዳለን፣ ብዜት ማለት ነው። b ታይምስ d ከዛስ b ታይምስ d ሲካፈል ለb d ጊዜ ይደርሳል። d ሲባዛ በa ad ይሆናል ማለት ነው። ሶ ባጭሩ እንደዚህ ማድረግ ትችላላችሁ። ይሄን በዚህ አባዙት ምን ይሆናል? ad። ይሄን ደግሞ በዚህ አባዙት bc። ከስር ብዜቱን አስቀምጡ። ፔሪድ። መደመር ከሆነ መደመር፣ መቀነስ ከሆነ መቀነስ ማለት ነው። ተመልከቱ። ይሄን በዚህ ስታበዙት ad ይሆናል። ይሄን በዚህ ስታበዙት bc ይሆናል። ከስር ማባዛት እነዚህ ሁለቱን ማለት ነው። እሺ ማባዛት ሲሆን a ሲባዛ በc ኦቨር b ሲባዛ በd ይሆናል። ማካፈል ሲሆንስ እቺ ምን ትሆናለች? ወደ ማባዛት ይቀየርና ከዛ እቺ ትገለበጣ c ኦቨር d የነበረችው d ኦቨር c ትሆናለች ማለት ነው። እዚህ ጋር ፎር c ዲፈረንት ፍሮም 0 ይላል። c ብቻ አይደለም ያው ቅድም ላይ ተሰጥቶናል b ዲፈረንት ፍሮም ምናልባት ከዚህ ገጽ ጀምሮ የምታዩ ልጆች ካላችሁ ቢም ነን 0 መሆን አለበት፣ ዲም ምን መሆን አለበት? ነን 0 መሆን አለበት። እነዚህ 3 ሪስትሪክሽኖች ናቸው ያሉት ማለት ነው። ሶ በቴክስታችሁ መሰረት ከሆነ ግን እነዚህ ያው ቀጣይ የበፊቱ ያለፈው ፔጅ ላይ ስላሉ ማየት ትችላላችሁ። ይሄን ቪዲዮ ግን ከዚህ ፔጅ ጀምራችሁ የምታዩ ከሆነ ሲ ብቻ አይደለም ነን 0 መሆን ያለበት፣ ቢም ዲም ነን 0 መሆን አለባቸው። አዲሽን ኤንድ ሰብትራክሽን ኦፍ ራሽናል ኤክስፕሬሽንስ። አሁን ደግሞ ስለ ራሽናል ኤክስፕሬሽኖች እናወራለን ማለት ነው። እነሱን መደመርና መቀነስ። አዲሽን ኤንድ ሰብትራክሽን ኦፍ ራሽናል ኤክስፕሬሽንስ አር ኤክስቴንሽን ኦፍ ዘ ሴም ኦፕሬሽንስ ኦን ዘ ሴት ኦፍ ራሽናል ነምበር
and they are defined as follows. consider two rational expressions አሁን አንድ rational expression ይሄ ያለን ሌላ ደግሞ ይሄኛው አለን ማለት ነው with q of x እና s of x እነዚህ ከታች ያሉት ሁለቱም ምን መሆን አለባቸው ነን ዜሮ መሆን አለባቸው then ተመልከቱ እንግዲህ አሁን ልክ በተመሳሳይ ይሄንን በዚህ እናበዛለን p of x ሲባዛ በs of x ከዛስ ይሄን ደግሞ በዚህ እናበዛለን q of x ሲባዛ በr of x ከስር ደግሞ ያሉትን እነዚህ ሁለቱን ማባዛት ይሄንን እናገኛለን ማለት ነው መደመር ከነበረ መደመር መቀነስ ከሆነ ደግሞ ተመሳሳይ ፕሮሲጀር ተጠቅመን እቺኛዋን ግን ምን ማድረግ ነው መቀነስ ማድረግ ይሆናል ማለት ነው ኤግዛምፕል perform each of the following operations ይለናል እዚህ ጋር ምንድነው መደመር ነው ልባርጉ መደመር ነው እሺ እንደዚህ እናደርጋለን እንግዲህ ይሄ እኩል ይሆናል ይሄንን በዚህ እናበዛለን x square plus 2x ሲባዛ በ3x ፕላስ ይሄ መሃል ላይ ያለው ፕላስ ስለሆነ ይሄን ደግሞ በዚህ እናበዛለን x + 1 ሲባዛ በx + 5 ኦቨር ከስር ደግሞ እነዚህ ሁለቱ ይባዛሉ ማለት ነው x square plus 2x ሲባዛ በx + 5 ጨርሰናል አልጨረስንም እሺ አሁን ተመልከቱ እንግዲህ ይሄ 3x ይሄንንም ያበዛል ሶ ምን እናገኛለን 3x cube plus 6x square ይሆናል ፕላስ እነዚህ ሁለቱን ደግሞ ስናበዛ x square plus 6x plus 5 ይመጣል ይሄን በዚህ መልኩ አባዙ ታቁታላችሁ ይሄንን አንድ ሲባዛ በ5 5 አንድ ሲባዛ በx x ሲባዛ በ5 5x x ሲባዛ በx x square ይሄን ደምሩት x square ይሄን ወደ ታች ስንደምረው 6x plus 5 ከዚህ የመጣ ነው ማለት ነው እሺ ኦቨር ከስር እንግዲህ ምርጫው የራሳችን ነው የሚሆነው ፋክተራይዝ አድርገን እናስቀምጠው ባለበት እናስቀምጠው የራሳችን ምርጫ ነው የሚሆነው ዞሮ ፋክተራይዝ አድርገን እናስቀምጠው እሱንም እሺ ይሄ x ሁለቱንም ያበዛል x ሲባዛ በx ስኩዌር x ኪዩብ ነው የሚሆነው x ሲባዛ በ2x 2x ስኩዌር ይሆናል 5 ሲባዛ በx ስኩዌር 5x ስኩዌር ይሆናል 5 ሲባዛ በ2x 10x ይሆናል ማለት ነው እሺ ይሄንን እንዴት አድርገን እንጻፍ 3x ኪዩብ ብቸኛ ነው ይሄ ብቸኛ ነው ፕላስ እነዚህ ሁለቱ ግን መደመር ይችላሉ x ስኩዌር ስለሆኑ ማለት ነው 7x ስኩዌር ሲደመር 6x ሲደመር 5 ኦቨር x ኪዩብ አለ እነዚህ ሁለቱ መደመር ይችላሉ x ስኩዌር ስለሆኑ ፕላስ 7x ስኩዌር ሲደመር 10x ይሄ ይሆናል ማለት ነው እሺ ቢ እዚህ ጋር ኦርደር ማተር ያደርጋል ልባርጉ ማይነስ ስለሆነ ማለት ነው የመጀመሪያ ስራችን እንደዚህ ማባዛት ነው የሚሆነው ሶ ይሄ እኩል ይሆናል x + 1 ሲባዛ በx + 5 ይሆናል ማይነስ መሃል ላይ ሲቀነስ ስለሆነ ማለት ነው ይሄን ደግሞ በዚህ እናበዛለን 3x x ስኩዌር + 2x ይሆናል ኦቨር ከስር ያለውን ኦሬዲ ቅድም አባስተናል ምንድነው የሰጠን x ኪዩብ + 7x ስኩዌር ፕላስ 10x ነው ይሄ ያለን ማለት ነው እሺ አሁን የላይኛውን እናቃል ይሄንንም ስናበዛ ቅድም x ስኩዌር ፕላስ 6x ፕላስ 5 አግኝተን ነበረ ማይነስ 3x ሲባዛ በx ስኩዌር ማይነስ 3x ኪዩብ ይሆናል ማይነስ 3x በ2x ማይነስ 6x ምን ስኩዌር ይሆናል ማለት ነው ይሄ ይመጣል ኦቨር ከስር ምን አለን x ኪዩብ ፕላስ 7x ስኩዌር ፕላስ 10x ይሄ ሪአሬንጅ እናድርገው ትልቁ ፓወር ያለው -3x ስኩዌር ነው -3x ኪዩብ ኦኬ እዚህ ጋር 1x ስኩዌር አለ እዚህ ጋር -6x ስኩዌር አለ ስንደምረው -5x ስኩዌር ይሆናል ጨረስን ፕላስ 6x ፕላስ 5 ምንም ይቃለል የለም ከዚህ በኋላ ኦቨር x ኪዩብ ፕላስ 7x ስኩዌር ፕላስ 10x ይሄ ይሆናል ማለት ነው multiplication and division of rational expressions እንግዲህ አሁንም በተመሳሳይ መልኩ ነው የምንሄደው ማለት ነው p of x over q of x እና r of x over s of x ያው p of x እና r of x ዜሮ መሆን አይችሉም different from ዜሮ መሆን አለባቸው ማለት ነው ሶ እነዚህ ሁለቱን ወስደን ስናባዛ እንዴት እንደሚሆኑ ስናካፍል እንዴት እንደሚሆኑ
እሺ አሁን ተመልከቱ እዚህ ጋር ይሄንን በዚህ ማብዛት ነው። ይሄንን በዚህ ማብዛት ልክ ቁጥር 1/2 ሲባዛ በ6 7ኛ ከሆነ 1 ሲባዛ በ6 ኦቨር 2 ሲባዛ በ4 እንደሆነው ማለት ነው። በተመሳሳይ ይሄን በዚህ አብዝተን ይሄን እናገኛለን። ማካፈል ሲሆን ማካፈል ለምሳሌ 1/2 ሲካፈል ለ3 4ኛ ቢሆን 1/2 ሲባዛ በ4 3ኛ ነው የምንለው አይደለ? ምክንያቱም ማካፈል የነበረው ወደ ማባዛት ሲቀየር እዚህ ጋር ያለው ይሄ 3 4ኛ ወደ 4 3ኛ ስለሚዞር ማለት ነው። በተመሳሳይ r ኦቨር s የነበረው s ኦቨር r ይሆናል ማለት ነው በዚህ መልኩ። ከዛ በኋላ ይሄን በዚህ ማባዛት ይሄኛውን በዚህ ማባዛት r ኦፍ x ዲፈረንት ፍሮም 0 መሆን አለበት ይላል። ያው የq ኦፍ x እና የኤስ ኦፍ ኤክስ ሪስትሪክሽን ደግሞ ከዚህ በፊት የነበረው ስላይድ ላይ ተሰጥቷል። ምናልባት ከዚህ ስላይድ ጀምሮ የምታነቡ ልጆች ካላችሁ እነዚህ 3 ሪስትሪክሽኖች የግድ መኖር አለባቸው ማለት ነው ለዚህ። እሺ አሁን አባዙ ይለናል። እንግዲህ አባዙ ይለናል። ኦኬ ይሄ እኩል ይሆናል ኤክስ ፕላስ 1 ሲባዛ በኤክስ ፕላስ 2 ኦቨር እንላለን። እዚህስ ከታች ኤክስ ማይነስ 1 ሲባዛ በኤክስ ስኩዌር ፕላስ 3x በዚህ ይሆናል ማለት ነው። ከዚህ በኋላ ማባዛት ነው የሚሆነው። የላይኛውን ስናበዛው ኤክስ ስኩዌር ፕላስ 3x ፕላስ 2 ይሆናል። ኦቨር ከስር ያለውን ደግሞ ስናበዛው ኤክስ ይሄንንም ታበዛለች። ስለዚህ ኤክስ ኪዩብ ፕላስ 3x ስኩዌር ይሆናል። ማይነሷንም በተመሳሳይ ሁለቱንም ታበዛለች ማለት ነው። ይሄንንም ታበዛለች፣ ይሄንንም ዲስትሪቢዩቲቭ ፕሮፐርቲ ነው። ማይነስ ኤክስ ስኩዌር ማይነስ 3x ይሆናል። እሺ እኩል ይሆናል ኤክስ ስኩዌር ፕላስ 3x ፕላስ 2 ኦቨር የሚቃለል ነገር ካለ እናያለን። ኤክስ ኪዩብ ብቸኛ ነው። እነዚህ ሁለቱ ፓወራቸው ይመሳሰላል። 3x ስኩዌር ማይነስ 1x ስኩዌር ማይነስ 2x ስኩዌር ይሆናል ማይነስ 3x። ስለዚህ ሲባዛ ይሄንን እናገኛለን ማለት ነው። እሺ ቢ ላይ ደግሞ ተመልከቱ ምን የተሰጠን ማካፈል ነው የተሰጠን። ስለዚህ ይሄ እኩል ይሆናል ኤክስ ፕላስ 1 ኦቨር ኤክስ ማይነስ 1 እንልና ሲባዛ ይሄ ከታች የነበረው ወደ ላይ ይወጣል። ኤክስ ስኩዌር ፕላስ 3x ኦቨር ኤክስ ፕላስ 2 ይሄ ይሆናል ማለት ነው። ከዚህ በኋላ ያው በዚህ መልኩ ነው ይሄ መቀመጥ ያለበት፣ አለበለዚያ ትክክል አይመጣም። እሺ ይሄ እኩል ይሆናል ይሄ ኤክስ ይሄንንም ያበዛል አንድም እንደዛው ማለት ነው። እሺ ኤክስ ሲባዛ በኤክስ ስኩዌር ኤክስ ኪዩብ ይሆናል ፕላስ ኤክስ በ3x 3x ስኩዌር ይሆናል። አንድ ሲባዛ በኤክስ ስኩዌር ፕላስ 3x ኤክስ ስኩዌር ፕላስ 3x ነው የሚሆነው። ኦቨር ከስር ያለውስ ምን ይሆናል? ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ይሆናል ማለት ነው። አባዙት ይሄንን በዚህ መልኩ ኤክስ ፕላስ 2 በኤክስ ማይነስ 1 ፖሊኖሚያል ላይ ተምራችሁታል። ይሄንን ኔጌቲቭ 1 ሲባዛ በ2 ኔጌቲቭ 2፣ ኔጌቲቭ 1 ሲባዛ በኤክስ ኔጌቲቭ ኤክስ፣ ኤክስ ሲባዛ በ2 2x፣ ኤክስ ሲባዛ በኤክስ ኤክስ ስኩዌር። ይሄን ደምሩት ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ከዛ የመጣ ነው ማለት ነው ይሄ ታችኛው። እሺ የሚቃለል ነገር ካለ እኒ እስኪ ኤክስ ኪዩብ ፕላስ እነዚህ ሁለቱ መደመር ይችላሉ 4x ስኩዌር ፕላስ 3x ኦቨር ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ይሆናል ማለት ነው። ስለዚህ ስናካፍል ይሄንን ውጤት እናገኛለን። ኤክሰርሳይዝ 2.3 ፐርፎርም ኢች ኦፍ ዘ ፎሎዊንግ ኦፕሬሽንስ ኤንድ ሲምፕሊፋይ ዘ ጊቨን ኤክስፕሬሽንስ። እንግዲህ እዚህ ጋር ደምሩን የተባልነው እንደተለመደው ይሄንን በዚህ እናበዛለን ማለት ነው። ኤክስ ማይነስ 1 ሲባዛ በኤክስ ማይነስ 4 መሀል ላይ ሲደመር ስለሆነ ሲደመር እንበል። ይሄን ደግሞ በዚህ እናበዛለን። ኤክስ ፕላስ 2 ሲባዛ በኤክስ ፕላስ 3 ሲካፈል ለሁለቱ ብዜት ኤክስ ፕላስ 2 ሲባዛ በኤክስ ማይነስ 4 ማለት ነው። እሺ ይሄንንም በተለመደው መልኩ አብዙት። ኤክስ ማይነስ 1 ሲባዛ በኤክስ ማይነስ 4 ከዚህ ላይ ምን እናገኛለን? ኤክስ ስኩዌር ማይነስ 5x ፕላስ 4 ይሆናል። ፕላስ ይሄኛውንም ስናበዛ ምን እናገኛለን? ኤክስ ስኩዌር ፕላስ 5x ፕላስ 6። እንግዲህ ትሪኩ ይሄ ነው። ተመልከቱ አሁን እዚህ ጋር ያሉን ቁጥሮች ኔጌቲቭ 1 እና ኔጌቲቭ 4 ናቸው። ስንደምራቸው ኔጌቲቭ 5 እዚህ ጋር ይመጣል። ስናባዛቸው ደግሞ ፖዚቲቭ 4 እዚህ ጋር ይመጣል። እዚህ ጋር ስንመጣ ደግሞ 2 እና 3 ናቸው። ስንደምራቸው
5 እዚህ ጋር ይመጣል። ስናባዛቸው ደግሞ 6 እዚህ ጋር ይመጣል። ለዚህ ነው በፍጥነት ለመስራት የሚያስችለን ማለት ነው። የታችኛው ላይ ስንመጣ አሁን ደግሞ 2 እና -4 ናቸው። ስለዚህ ኤክስ ስኩዌር እንበል ስንደምራቸው 2 እና -4 ስንደምር -2 ነው። -2 ኤክስ እንላለን። ስናበዛቸው -8 2 ሲባዛ በ-4 ማለት ነው። እሺ ከዚህ በኋላ የሚቃለል ነገር ካለ ኤክስ ስኩዌር አለ እዚህ ጋር ምን ይሆናል? 2 ታይምስ ኤክስ ስኩዌር ይሆናል። እዚች ጋር -5x አለች። እዚች ጋር -5x አለች። ይሄ ይቃለላል ማለት ነው። ሶ ምን ይቀራል? ፋይናሊ 4 እና 6ን ስንደምር 10 ይሆናል። ይሄኛውና ይሄኛው ብቻ ነው የሚቀረው ማለት ነው። ኦቨር ከስር ደግሞ ኤክስ ስኩዌር -2x -8 ይሆናል ማለት ነው። እሺ ቢ ላይ ደግሞ ቀንሱ ይለናል። እናቀናንሳለን። እሺ ይሄ እኩል ይሆናል። ይሄንን በዚህ እናባዛ መጀመሪያ ኤክስ -1 ሲባዛ በኤክስ -4 ሲቀነስ ይሄን ደግሞ በዚህ እናባዛው ኤክስ +2 ሲባዛ በኤክስ +3 ኦቨር ከስር ደግሞ የሁለቱ ብዜት ማለት ነው ኤክስ +2 ታይምስ ኤክስ -4። እሺ አሁንም እዚህ ጋር ተመልከቱ እንግዲህ -1 እና -4 አሉ። ሶ ኤክስ ስኩዌር ሁለቱ ሲደመሩ ምን ይሆናል? -5 ነው የሚሆነው። -5x ሲባዙስ +4 ይሄን እናስቀምጣለን ማለት ነው። ሲቀነስ እዚህ ጋር ደግሞ 2 እና 3 አሉ። ሶ ኤክስ ስኩዌር ስንደምራቸው 5x ስናበዛቸው 6 ይሄ ይቀመጣል ማለት ነው። ከስር ደግሞ 2 እና -4 አሉ። ስለዚህ ኤክስ ስኩዌር ስንደምራቸው -2x ስናበዛቸው -8 ይሄ ይመጣል ማለት ነው። እሺ እኩል ይሆናል ኤክስ ስኩዌር -5x +4 እቺ ኔጌቲቭ ሁሉንም ነው የምታበዛው ልብ አድርጉ። ሶ -x ስኩዌር -5x -6 ይሆናል ማለት ነው። ከስር ያለውን እንመጣበታለን። አሁን የሚጣፋ ካለ እናጣፋ። -x ስኩዌር በ+x ስኩዌር ይጣፋል። ሶ ምን ይቀራል? -5x ሲቀነስ 5x -10x ይሆናል። 4 ሲቀነስ 6 -2 ይሄ ያለ ማለት ነው። ከስርስ ኤክስ ስኩዌር -2x ሲቀነስ 8 ይሄ ይቀራል። ስለዚህ ካቀናነስም በኋላ የምናገኘው ኤክስፕሬሽን ይሄ ይሆናል። እሺ አሁን ደግሞ በማባዛት ነው የተያያዙት። ስለዚህ ይሄንን ባለበት እንደዚህ እናድርግና የላይኛውን ከላይኛው የታችኛውን ከታችኛው እናበዛለን ማለት ነው። እሺ ይሄ ምን ይሆናል? ኤክስ ስኩዌር ፕላስ 2x -3 ይሆናል። ኦቨር የታችኛውስ ኤክስ ስኩዌር -2x -8 ይሆናል። ምክንያቱም እዚህ ጋር -1 አለን፣ እዚህ ጋር 3 አለን። -1 ሲደመር 3 2 ይሆናል። -1 ሲባዛ በ3 -3 ይሆናል። ከታችስ 2 እና -4 ናቸው። 2 ሲቀነስ 4 -2 2 ሲባዛ በ-4 -8። በዚህ መልኩ ፈጠን አድርገን መስራት እንችላለን ማለት ነው። ከተባዙ በኋላ የሚኖረን ኤክስፕሬሽን ይሄንን ይመስላል። እሺ አሁን ደግሞ በማካፈል ነው የተያያዙት። ስለዚህ ኤክስ -1 ኦቨር ኤክስ +2 እንበል ታይም ስንልና እነዚህ ሁለቱም ቦታ እናቀያይራለን። ኤክስ +3 ኦቨር ኤክስ -4 የነበረውን ኤክስ -4 ኦቨር ኤክስ +3 እናደርጋለን ማለት ነው። ከዚህ በኋላ ቀጥታ ማባዛት ይሆናል። ቀጥታ እናባዛለን። እሺ ይሄ እኩል ይሆናል። እዚህ ጋር -1 ነው፣ እዚህ ጋር -4 ነው። ስለዚህ ኤክስ ስኩዌር ስንደምራቸው -5x ይሆናል። ስናበዛቸው 4 ኦቨር እዚህ ጋር 2 ነው፣ እዚህ ጋር 3 ነው። ሶ ኤክስ ስኩዌር ፕላስ ስንደምራቸው 5x ስናበዛቸው 6። ስለዚህ ከተባዛ በኋላ የሚኖረን ኤክስፕሬሽን ይሄንን ይመስላል ማለት ነው። እንደዚህ ማድረግ ትችላላችሁ እናንተ። ኤክስ -1 ሲባዛ በኤክስ -4 ከዛስ ኤክስ ሲባዛ በኤክስ ኤክስ ስኩዌር፣ ኤክስ ሲባዛ በ-4 -4x፣ -1 ሲባዛ በኤክስ -x፣ -1 ሲባዛ በ-4 +4። ከዛ ይሄን ደምሩት ኤክስ ስኩዌር -5x +4 የላይኛው ማለት ነው። እንደገና በተመሳሳይ የታችኛውንም ኤክስ +2 ሲባዛ በኤክስ +3
ከዛስ ኤክስ ሲባዛ በኤክስ ኤክስ ሲባዛ በ3 ኤክስ በኤክስ ኤክስ ስኩዌር ነው። ኤክስ ሲባዛ በ3 3 ኤክስ 2 ሲባዛ በኤክስ 2 ኤክስ 2 ሲባዛ በ3 6 ኤክስ ስኩዌር ይሆናል። 3 ኤክስ እና 2 ኤክስን ስንደምር 5 ኤክስ ሲደመር 6 የታችኛው ማለት ነው። በዚህ መልኩ መስራት ትችላላችሁ። ዞሮ ዞሮ የትኛው ይቀለኛል የሚለው የእናንተ ምርጫ ይሆናል ማለት ነው።